ቤተክርስቲያን የካደ ብፁዕ አቡነ ሕርያቆስ ናቸው የካዱት። እኔም ተመሳሳይ አደረግኩ አለ። እኔም የሙት መንፈስን አናግሬ ጠራው አለ። የሙት መንፈስን እያናገርኩ ነው ማናገር አለ። ከጸበል ስፍራ ከህመም ከሆስፒታል እያወጡ ሰው የሚደፉ የሚገርሉ የሚያጠፉ እንዲህ አይነት ናቸው። ይህ ዓመት በጣም ከባድ ዓመት ነው። የነገ ጳጳሶች ዛሬ የሚያርፉ ከሆነ፣ የነገ ሼኮች ዛሬ የሚያርፉ ከሆነ፣ የነገ ፓስተሮች ዛሬ የሚያርፉ ከሆነ ሰላም ጤና ይስጥልኝ። ውድ የአርአያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። ዛሬ እስር ቤት፣ ሆስፒታል፣ መከራ ውስጥ፣ ችግር ውስጥ፣ ጦርነት ስፍራ፣ ስደት ውስጥ፣ በረሃብ፣ በመጠለያ ጣቢያ፣ በስደት ከሀገር ውስጥም ከሀገር ውጭም፣ አውሮፓም፣ አሜሪካም፣ አረብ ሀገርም፣ አፍሪካ ውስጥም ሀገር ውስጥ መሆናችሁ በስደትና በመከራ ከቤተሰቦቻችሁ ርቃችሁ የምትገኙ ወገኖቻችን በሙሉ እመቤታችን ቅድስተ ቅዱሳን ድንግል ማርያም ትጠብቃችሁ፣ ጻድቃን ሰማዕታቱ፣ ቅዱሳን መላእክቱ ይራዷችሁ፣ ከክፉ ነገር በሙሉ ይጠብቃችሁ ብዬ ነው የዛሬ ፕሮግራሜን የምጀምረው። ዛሬ ፕሮግራሜን ስጀምር በሀዘን ነው። የኢቢኤስ መስራችና ዋና ስራ አስፈጻሚ የነበሩት አቶ አማን ፍስሐ ጽዮን አርፈዋል። እሳቸውን በተመለከተ የተወሰነች መረጃ እናጋራችኋለን። ከዛ በማስከተል የማቀርብላችሁ መረጃ በተመለከተ የዛሬው መረጃዎች ከያዝኳቸው መረጃዎች መካከል ማህበራዊ ሚዲያ ያመጣው የልጆች ላይ ያመጣውን ተጽዕኖ አደገኛውን ነገር ወላጆች እንድትጠብቁትና በዚህም ጉዳይ ላይ እርምጃ እንድትወስዱ የከባድ መኪና ሹፌሮችን በተመለከተ ለእናንተ መረጃ አጋራችኋለሁ። ከዛም አያይዤ አንድ ከተማ የተከሰተ ድንገተኛ አስደንጋጭ ክስተትን ይዤላችሁ መጥቻለሁ። ታቦቱን በነጠላ ሸኙት ያልኳችሁን መረጃ ደግሞ አያይዤ አመጣላችኋለሁ። ሌላኛው መረጃ አያይዤ የማመጣላችሁ ለሰይጣን መድኃኒት ተገኘለት። ቄሶች አታስፈልጉም፣ ካህናት አታስፈልጉም፣ ፓስተሮች አታስፈልጉም፣ ሼኮች አታስፈልጉም፣ እኔ አድነዋለሁ ያለውን ወጣት በማስረጃ በመረጃ ይዤላችሁ መጥቻለሁ። ሰይጣንን ከሰዎች የሚለየው ታላቁ ተቋም እሱን አመጣላችኋለሁ። ሌላኛው መረጃ ደግሞ እኔና እነሱ የሙት መንፈስ እያናገረን ነው ይህንን የምናረገው፣ መነኮሳቱና እኔ እየተፎካከርን የምናረገው ተመሳሳይ ነገር ነው ሲል ያመጣውን መረጃ አንዱ ፓስተርን ይዤላችሁ መጥቻለሁ። እሱን አስከትዬ ብፁዕ አቡነ ሕርያቆስ የአዲስ አበባና ሀዲያ እንዲሁም ስልጤ አካባቢ ሀገረ ስብከት ሊቀ ጳጳሱን በተመለከተ የመልካም አስተዳደር እጦት የሌብነትና የሙስና ወይ ደግሞ የሙስናና የመልካም አስተዳደር ብልሹ አስተዳደር ችግርን አያይዞ የእኛን ቋንቋ ካልተናገሩ ይነሱልን ያሉትን በተመለከተ ትላንትና በጫፉ አቅርቤላችኋለሁ። ዛሬ ተጨማሪ መረጃ ይዤላችኋለሁ የማቀርብላችሁ። ሌላኛው መነኩሴው በዋሻ ደፈሩ ብለን እንደምናስደነግጣቸው ሁሉ ፓስተሩ በቢሮ ውስጥ ደፈራት የሚለውን መረጃ ደፈራቸው ብዙዎች ናቸው። ደፈራቸው የሚለውን መረጃ ከራሳቸው ገጽ ይዤላችሁ መጥቻለሁ በማስረጃ ማለት ነው። አብራችሁኝ ስትቆዩ ሁሉንም ትሰሙታላችሁ። ይህ የአርአያ ሚዲያ ነው። መረጃው ለብዙዎች ኢትዮጵያውያን እንዲደርስ ሰብስክራይብ፣ ላይክ እና ሼር እንድታደርጉ መረጃውን ለብዙዎች እንድታጋሩልኝ ይጋብዛችኋለሁ። አብራችሁኝ ቆዩ። የመጀመሪያው መረጃ የኢቢኤስ ጉዳይ ነው። ኢቢኤስ ሚዲያ እንደምታውቁት ሁላችንም ታዋቂ ሚዲያ ነው። ብዙዎችን በማህበራዊ ጉዳይ ላይ ሶሻብል የሆኑ በሶሻል ጉዳዮች ላይ በመስራት ብዙዎችን ያነቃ፣ ብዙዎችም አይናቸው ማረፊያ የሆነ አሁን የሜንስትሪሚንግ ሚዲያ ባጣንበት ወቅት ላይ ማረፊያ ያገኘንበት ቢያንስ የምንተነፍስበት እፎ የምንልበት መዝናኛ የምናይበት ለልጆቻችን ማረፊያ ለተወሰኑ የሚዲያ ባለሙያዎችም በጣም ጠንካራ ተብሎ የሚጠቀስ ተቋም ነው። እዚህ ተቋም ላይ ከቅርብ ዓመታት ወዲህ እጅግ አስደንጋጭ መረጃዎች በተደጋጋሚ ይወጣሉ። በጣም ብዙ ሙያተኞችን አፍርቷል፣ ብዙዎችን አብቅቷል፣ ብዙዎችም የበቁ ሙያተኞች ገብተውበት
ሚዲያውን የበለጠ አሻሽለውታል፣ ብዙ ሰርተዋል። ሚዲያውን መስራችና የሥራ አስፈጻሚ አባላት የነበሩት አቶ አማን ፍስሐ ጽዮን ባለፈው በቅርብ ዓመታት ውስጥ ታስታውሳላችሁ ታስረው ነበር። ከባለቤታቸው ጋር ታስረው ነበር። በዋስትና ተለቀዋል። በተባለው መረጃና በተለቀቀው ጉዳይ ላይ መንግስት ጥያቄውን ጠይቆ በዋስትና ለቋቸዋል። ታስታውሱ ነበር። ከቅርብ ጊዜያት ወዲህ የተወሰነ ህመም ያማቸው ነበር። ህመማቸውንም ክትትል እያደረጉ ባለበት ሰዓት ላይ ዛሬ ጠዋት ረፋር ላይ አርፈዋል። ይህን ዜና ስነግራችሁ ባረፉበት ሰዓትና ሚዲያውን መግለጫውን በሰጠበት ሰዓት ነው የምነግራችሁ። ከቅርብ ዓመታት ወዲህ እንደምታውቁት ታዋቂ ሰዎች ከሃይማኖት አባቶችም ሊቃውንት አባቶች፣ ጳጳሳት፣ ከእስልምና እምነትም መሪዎች፣ ሼኮች፣ ኡስታዞች፣ ከፓስተሮችም እንደምታውቁት እንዲሁም ታዋቂ ከምንላቸው ግለሰቦች በጣም ብዙ ኢትዮጵያውያን ከሚወዱት እንደነ ፕሮግራም አዘጋጅና አቅራቢ የነበረው ጋዜጠኛ አስፋው መሸሻ እንዲሁም በቅርብ ጊዜ ደግሞ መነጋገሪያ የሆነ የጥምቀት በዓል ዕለት ያረፈው ነፃነት ወርቅነህ አሁን ደግሞ የሚዲያው መስራችና ስራ አስፈጻሚ የነበሩት አቶ አማን ፍስሐ ጽዮን አርፈዋል። በቴሌቪዥን መስረታ በቴሌቪዥን ስራ እንደ ቢኤስ የተሳካለት ውጤት ያመጣ በስራውም ውጤታማነቱን ሙያተኞችን ያበቃ ህዝብ ያነቃ ብዙ ማህበራዊ ጉዳዮችን የሚሰራ ሰው ሲሰራ ደግሞ እንከን ይኖራል አይደል? እንከኖቹም ሲታረም የሚያርም በጣም የተቀናጀ ስራዎችን የሚሰራ ተቋም ነውና እዚህ ተቋም ላይ እንዲህ አይነት ሀዘን ተደጋጋሚ መሆኑ ብዙ ጋዜጠኞች ብዙ የሚዲያ ባለሙያዎች ገብተው ጥሩ እየሰሩ እውቅናን አትርፈው እነሱም ጥሩ እየሰሩ በዛም ይዞታ ላይ በውስጥ አስተዳደራዊ አለመስማማት ሲወጡ ሚዲያው ግን አቋሙን ይዞ እንዲሄድ የበለጠ ሲሰሩ የነበሩ አመራሮች መካከል ናቸው አቶ አማን ፍስሐ ጽዮን አርፈዋል። ነፍሳቸው በአጸደ ገነት ያኖርላቸው፣ መላ ቤተሰቦቻቸው መጽናናት ያድልልን፣ ከክፉ ነገር በሙሉ ያርቃቸው። ይሄን ነግሬያችሁ ከትላንት ወዲያ መነኮሳት ገዳም ተገድለዋል። በጸሎት ስፍራቸው በዋሻ ውስጥ ተቀምጠው በባታቸው ተቀምጠው ዝቋላ አቦ ገዳም ሰዎች ታግተው ነበር፣ ነግረናችሁ ነበር። እነኛ አባቶች ዘመድ የላቸው፣ ዘመዳቸው ክርስቶስ ነው፣ ቤተሰቦቻቸው ኢትዮጵያውያን ነን። ጸሎታቸው የግላቸው ጸሎታቸው የሁላችንም ነው። እኚህም ቤተሰቦቻችን ናቸው ሲሞቱ። የአብነት ተማሪዎቻችን የነገ ጳጳሶቻችን ናቸው። የአብነት ተምረው ቃለ ወንጌል አጥንተው ዜማ ቅኔ ሁሉን ደርድረው ጨርሰው መጨረሻ ላይ እግዚአብሔር ከፈቀደላቸው ከበቁም ጳጳስ ነው የሚሆኑት። እነሱም የአብነት ተማሪዎች ገና በጅማሬ ይሞታሉ። ሊቃውንቶቻችን እያረፉ ነው። ታላላቅ የምትላቸው አባቶች እያረፉ ነው። ይሄ ዓመት ከባድ ዓመት ነው። ይሄ ዓመት በጣም ከባድ ዓመት ነው። የነገ ጳጳሶች ዛሬ የሚያርፉ ከሆነ የነገ ሼኮች ዛሬ የሚያርፉ ከሆነ የነገ ፓስተሮች ዛሬ የሚያርፉ ከሆነ የነገ የኢትዮጵያ ትልቅ ተጽዕኖ ፈጣሪ ግለሰቦች ዛሬ እየሞቱ ከሆነ ነገ ያስፈራኛል። ነገ ያስፈራኛል። ምሁራኖቻችን፣ አዋቂዎቻችን፣ ሐኪሞቻችን፣ ጳጳሶቻችን፣ መንፈሳዊ ሐኪሞቻችን፣ አባቶቻችን እየታመሙብን እያጣናቸው እየጎደሉብን ከሆነ የቀረነው በጣም ጨካኞች ነን። በጣም እናስፈራለን። ሐዘናችን መርጦ አልቃሽነት ነው እናውቃለን። ሃይማኖታችን ቋንቋችን ላይ ነው የተንጠለጠለው እናውቃለን። አምላካችን ግን ሁላችንም የፈጠረ አንድ አምላክ ነው ያለ። እግዚአብሔር ይባላል ስሙ። ስለ ደሃዋም ሞት ስለ ታዋቂውም ሰው ሞት መናገር የኛ የሚዲያዎች ድርሻ ነው። የደሃዋ ሞት ጎዳና ወድቃ ደጀ ሰላም ሆና ባለችበት ደርቃ የቀረችው ልጇን ስታጠባ ደርቃ የቀረችው እናት የኛ እናት ነች። የክርስቶስ ፍጡር ሁሉን የፈጠረ አምላክ ልጅ ነች። እኛም ስንሞት ደሃውም ሲሞት ታዋቂውም ሲሞት ነፍስ ይማር ማለት የወግ ነው። ታዋቂነት አንደኛው ነገሩ ሞቱን ሁሉም ሰው ያውቅለታል። ደሃ ሲሞት የሚያውቀው ከእግዚአብሔር ውጭ ማንም የለም። የማን ሬሳ ነው የሚባለው። እና ለወንድማችን በጣም በብዙ ነገር ለምናከብረው በዚህ በሚዲያ ሙያ ለምንቀርብ ሰዎች የኢቢኤስ ሚዲያ የሚሰራቸው ስራዎች እየሰራቸው ያላቸው ስራዎች ከጀርባ ያሉት ታላቅ ማገር የሆኑት አቶ አማን ፍስሐ ጽዮን ቢነገርላቸው ብዙ የሚነገርላቸው ነገር አለና
በሐዘናቸው ወቅት የሚነገር ነገር ስለሌለ መልካሙም ነገር ስለሚመኝ ነፍሳቸውን በአጸደ ገነት ያኑረው ብዬ ከማለፍ የዘለለ ምንም ነገር አልናገርም። ብዙ የምናውቃቸው አርቲስቶች ታዋቂ ሰዎችም አርፈዋልና ነፍሳቸውን ይማር፣ ሁሉንም በአጸደ ገነት ያኑርልን። ይሄን ብዬ በቅርቡ ታስታውሱ ከነበረ በቅርቡ አንድ ልጅ 700 ኪሎ ሜትር ነው 600 ኪሎ ሜትር ከሚሆን ርቀት ስፍራ ላይ በከባድ መኪና የውስጥ በኩል ተንጠልጥሎ አንድም ነገር ሳይሆን አዲስ አበባ ገባ። ብዙ ቲክታከሮች በጣም መልካም ስራ ሰሩ። ከመልካም ስራ ጀርባ ያለውን መርዝ ነው ማሳያችሁ። ገንዘብ አሰባሰቡለት እና አዶናይም ጭምር ይመስሉኛል 500 ሺህ ብር ነው 100 ሺህ ብር በየወሩ ለ12 ወራት ምናምን የሚቆይ ትምህርት እንዲማር ገንዘብ ተሰጥቶት ምናምን በጣም ብዙ ነገር አድርገውለት ብዙ እነ ብሩክ ኒውስ ምናምን ሰርተውለት ቲክታከሮች ማህበራዊ ሚዲያ ላይ ተለቆ ወደ ሀገሩ ተመለሰ። እናቱንም ሊረዳ እናቴን ላግዝ ነው ብሎ ለእናቱ ድጋፍ ተደረገለት ተቋማትም ጭምር ማለት። ይሄ ያመጣውን ጣጣ ላሳያችሁ ጣጣው ጦሱን ላሳያችሁ። መልካም ስራ ሁሌ መልካም ስራውን አይቀርም። ይሁት ላሳያችሁ። ይሄን ዜና ተመልከቱ። ትላንትና ነው። እጅግ አሳዛኝ ሰበር መረጃ እየሰማን እንገኛለን። እንደምትመለከቱት ሁለቱ ምስኪን ህጻናት ከደምቢዶሎ አዲስ አበባ ሲመጣ በነበረ ባስር በመደበቅ ጉደር አካባቢ ሲደርስ ለእረፍት መኪናው በቆመበት ከስር መውጣታቸውን ከስፍራው ያገኘነው መረጃም ያመለክታል። ከዚህ በፊት እንደምታስታውሱት በተመሳሳይ መንገድ የመጣውን ልጅ አይተው ሊሆን እንደሚችልም እንደዚሁ ይታመናል። ሹፌሮችና ረዳቶች መንገድ ከመጀመራችሁ በፊት ከስር አጣርታችሁ እንድትወጡ እንላለን። ትላንትና አንድ ልጅ ይሄን ያህል እናቱን ሊያግዝ መጣ ብለን አስበን ስንመጣ ዛሬ የከተማ አውቶቡስና የሀገር አቋራጭ አውቶቡስና ከባድ መኪኖች በሙሉ ህፃናት እየያዙ ቲክቶከሮች ፍለጋ ገንዘብ ፍለጋ አዲስ አበባ እየመጡላቸው። መልካም ዜና። ሌላኛው በኩል ደግሞ ከቤት ጥሎ መጥፋትና እንደዚሁ ገንዘብ መሰብሰብ ላይ ነው ስራው። ታሳቢ የሚደረገው ያ ነው። አደጋ ነው። ሰው በተለይ ክፍለ ሀገር ላይ ብዙ ማህበራዊ ነገር እንቅስቃሴ በሌለበት ሀገር እንዲሁም ከተማ እዚህ ኢትዮጵያ ውስጥ አዲስ አበባ ሆነ የምንሰማቸው መረጃዎች ሌሎች ወጣቶች ለታናናሾች የሚያደርስ ተጽዕኖ በጣም ከባድ ነው። በወር 100 ሺህ ብር እናቱ እንድታገኝ ያደረገ 700 ኪሎ ሜትር በአንድ መኪና ጀርባ ላይ ተንጠልጥሎ በውስጥ ተደብቆ ምንም አደጋ ሳይደርስበት እንደደረሰ ዜናው ተነግሮ ተደንቆ ከተሰራ ሌላውን ልጅ ምን አድርግ ማለት ነው? ውጣና አዲስ አበባ ገባ ማለት ነው። ውጣ መኪና 10 ፉርጎ ውስጥ ተደበቅና ተመልሰ አዲስ አበባ ገባ። ለእናት 100 ሺህ ብር ለአንተም ብዙ ልብስና ብዙ መኪና ብዙ ገንዘብ ታገኛለህ ማለት ነው መልእክቱ። አያችሁት? ያኛው መልካም ስራ ለዚህኛው አደጋ ሲሆን ከባድ ነው አይደል? እና ልጆቻችሁን ጠብቁ። ክፍለ ሀገር ያላችሁ ቤተሰቦችም ትራንስፖርትም የምትሰሩ አገልግሎት የምትሰጡ ወንድሞችም ድንገት ወድቀውም ልጆች እንዳያልፉባችሁ ስትንቀሳቀሱ ቀድማችሁ ይሄን ነገር ጠብቁት። በዚህ ጉዳይ ላይ ትራፊኮችም መንገድ ላይ ስታስቆማቸውና ለማናቸውም ነገር ፍተሻ ስታደርጉ እነዚህን አይነት ነገሮች መንገድ ላይ ብትፈትሹ የህፃናት ልጆች ህይወት እንዳይቀጠፍ አደጋውም እንዳይበዛ መጠንቀቅ ይገባናል። ፍልሰቱን እየጨመርነው ነው። መልካም ዜና መስሎን የሰራነው ስራ ወይ ሚዲያ ላይ ያቀረብነው አቀራረብ ሌሎች ልጆችን ግን አደጋ ላይ የሚጥል ሆኖ ልጆች በመኪና ጀርባ ፍርፋንግ ውስጥ እየተንጠለጠሉ አዲስ አበባ እንዲገቡ እያደረጋቸው አደጋ ነው። በጣም ከባድ። ላሳያችሁ የፈለኩት እሱ ነው። እዚህ ከተማ ውስጥ የተሰራውን አስደናቂ ነገር ላሳያችሁ ነው። ደግሞ የሆነ ነገር ይመረቃል፣ ህዝቡ ግልብጥ ብሎ በደስታ አብዷል። እንደዚህ ያስደስተው ነገር ምንድን ነው? እዩት። ዘፈን አለው ውስጡ። ቆርጫው ነው ያው ድምጽ እንዳይሰማ ፈልግ። ይሄ ሁሉ የምታዩት የከተማ ወጣት ተሰብስቦ የሚመርቀው ፔኒሲዮን ነው። በቤሮ ወረዳ ጉይቲ ፔኒሲዮን ሲመረቅ ነው። ያው መልእክቱ ይገባቸዋል አይደል? መቼም ለባለ ትዳሮች ፔኒሲዮን ምንም አይሰራላቸውም አይደል? ላላገቡ ምንም አይሰራላቸው። መልእክቱ ምን እንደሆነ ገብቷችሁ ነው አይደል? ይሄ ሁሉ የከተማ ወጣት ብቸኛ ፔኒሲዮን ተመርቆለት በደስታ ተሰብስቦ እዛ ነው ያለው።
ከዚህ በኋላ ጫካ ሜዳ ስር ዋሻ ገደል ውስጥ አንዞርም ነው መልእክቱ መሰለኝ። እና የዝሙት ማስታወቂያ ነው፣ የንዳራ የተዳሩ ማስታወቂያ ነው ይሄ። ፔኒሲዮን ማስታወቂያው ወጣቶቹ ደስታቸው ያጡትን ነገር ያገኙበት የመጀመሪያ የምስራች ቀናቸው ነው። ሴቷ የጠመጠመችው እንደምታዩት ከአላህ የምትለይበት ቀን ነው። ቦታው መስቀል ያደረገችው አንገቷ ላይ ከእግዚአብሔር የምትለይበት ቀን ነው። አንገቷ ላይ መስቀል የለውና ጴንጤ የሆነችውም ደግሞ ከቸርች የምትለይበት ቀን ነው። ደስታቸውን እያበሰሩ ነው። ፔኒሲዮን ተመረቀላቸው ከተማቸው ላይ። ለፔኒሲዮን ምርቃት ወጣቶቹ በደስታ አበዱ። ባልና ሚስት የሆኑትም ለውሽምነትና ሄዶ ለመዳራት የሚፈልጉበት ቦታ ላይ ወጥተው በአደባባይ ያገኙ ማለት እኮ ነው። ማስታወቂያው እሱ እኮ ነው። ምን ማለት ነው? ቆይ ፔኒሲዮን ማስታወቂያ፣ የፔኒሲዮን ጭፈራ ምን ማለት ነው? ይሄ ቤት መጠጥ ቤት አይደለም። ቢያንስ ይሄ ቤት ፔኒሲዮን ነው። ፔኒሲዮን ማለት መተኛ፣ መኝታ። በነገራችን ላይ ባልና ሚስት ያልሆነ ቤርጎ መያዝ እንደማይችል ያለ ሰርተፊኬት ህግ ወጥቷል። አልሰሙ ይሆን? ሰምተው ከሆነ ግን ይሄ ሁሉ ሰው ያስደሰተው ቤቱ ማደር የማይፈልግ ህዝብ ይበዛል። እና ከተማውን ለይታችሁ አውቃችሁ ሌሎች ባለሀብቶችም ተዘጋጁ አልላችሁ። ለማንኛውም ልቦናችሁን ይመልስ። እንደው ስላስገረመኝ ነው ማስታወቂያው አይመጣውላችሁ። ብቻውን የተሸኘው ታቦት ላሳያችሁ። አደባባይ ላይ ሚዲያ ወጥቷል። እዚህ ነገር ላይ በነገራችን ላይ ደጋግሜ ነው ብዙ ጊዜ ፕሮግራም ሰራ የምታዩት አይደል? ኦርቶዶክሳዊም የፕሮቴስታንትም የእስልምና እምነት ተከታይ ሆነው እዚህ ማህበራዊ ሚዲያ ላይ የሀገር ጉዳይ ማህበራዊ ጉዳይም ሆነው መረጃዎች ስንለቅ የምንለቃቸው መረጃዎች ማህበራዊ ሚዲያ ላይ ቀድሞ ተለቀው ወይ ቤተክርስቲያናችን እየተሰደበ ወይ ሃይማኖታችሁ ፕሮቴስታንታችሁ እየተሰደበ ወይ ደግሞ እስልምናችሁ እየተሰደበ ወይ ደግሞ አንዱን እየሰደበ ነው መረጃዎቹን የምናገኘው። እነሱን መረጃዎች አግኝተን መስተካከል ስላለበት ነገር ብቻ ነው የምንጠቀመው። የምንወቅሰውም ደግሞ ያ ትክክል ስላልሆነ አሁንም ማቀርብላችሁ ይሄም ታቦት ሲሸኝ ነጠላ የሚያነጥፍለት ወጣት አጣ፣ ምንጣፍ የሚዘረጋለት ወጣት ያጣ ታቦት ነው። ቤቶች ተደርድረው ምዕመን ያጣ ታቦት ተመልከቱት። አስደነገጠኝ። ታቦቱን ሌጣውን ብቻውን ሸኛችሁት። አያችሁት? ካሜራ የሚቀርጽ አለ። ታቦቱ ላይ ግን መንገዱ ቆሻሻ ነው፣ የሚያነጥፍ የለም። ድሬዳዋ ነው ፊልጶስ ቤተክርስቲያን አሉኝ የላከልኝ ሰው። መረጃውን እርግጠኛ አይደለሁም። መረጃው ግን ማህበራዊ ሚዲያ ላይ እየተጋራ እና ድሬዳዋ ወጣት የለም። ድሬዳዋ ይሁን ይሄን ታቦት ከፊቱ ሆኖ የሚነጠፍለት ወጣት አላጣም እኮ። ኢትዮጵያዊ ወጣቶች፣ ኦርቶዶክሳዊ ወጣቶች ጫት ቢቅም፣ መጠጥ ቤት ቢያድር፣ ዝሙት ቢሰራ፣ ክፉ ነገር ቢያደርግ ታቦት ሲያይ የእግዚአብሔር ማደሪያና መንበሩ ሳይፈራል ይንቀጠቀጣል። ልብሱን አውልቆ ያነጥፋል። መንገድ ይዘረጋል። ገደል ይደፍናል። ተራራ ቧጡ ያሳልፋል። ይሄ ለምንድን ነው እንደዚህ የሆነው? ምናልባት ይሄን አካባቢ የምታውቁ ሰዎች መረጃውን ብታጋሩ። ግን ትክክል አይደለም፣ አካሄዱ ትክክል አይደለም። ወይ ደግሞ የምትነግሩን ሌላ ምክንያት ካላችሁ አሳውቁን። ግን ከፋን በእውነት። ወይ መተን የዛሬ ዓመት እናንተ ጋር እናክብር፣ እኛም እያነጠፍን እናክብር፣ ምንጣፍ እንላክ፣ አሰባስበን እናስተባብር። ምዕመኖች ወደዚህ ታቦት ሄደው መንበሩ ተሸኝቶ ወደ ማደሪያው ይግባ። አብረናችሁ እናሳልፍ የሚቀጥለውን ዓመት። ስለጨነቀኝና ታቦቱን ሌጣውን ስላወጣችሁት ነው ያመጣሁት። ይሄኛው መረጃ ካሁን በኋላ አጥማቂ አያስፈልግም። ካሁን በኋላ ፓስተር አያስፈልግም። ካሁን በኋላ ኡስታዝ ኢማም አያስፈልግም። አጋንንት የሚያወጣውን ዶክተር ነው ማሳያችሁ። ተመልከቱት።
አባራሪው ነኝ እኔ ዘምዘማው የራስ አሞራ እኔም ተጨንቄ ነው እኔም ተቸገርኩ እኔም ተጨነቅኩ ተበላሁ እኔ በቃ ተበላሁ እኔ መገዘዝ በላኝ እኮ ተበላሁ እኔ አዳሩ በሬ የአባታቸው ነኝ የረጃታቸው የአባታቸው ነኝ የጃኖረ ባሹ እኔ ቀሽቃዥው አተራማሹ እኔ የቤተሰቡ አተራማሽ ነኝ እኔ ቤደፊው አዳራሽ ተምታሚው እኔ አዳራሽ ተምታሚው ነኝ በቃ ነኝ እንዴት ላድርግ ታዲያ እንዴት ልሁን ምክንያት ጠፋ። ህዝቤ መሪ በማጣቱ ምክንያት ጠፋ። ህዝቤ መምህር በማጣቱ ምክንያት ጠፋ። ህዝቤ ወንጌላዊ በማጣቱ ምክንያት ጠፋ። ህዝቤ ጳጳስ አጣ፣ ካህን አጣ፣ ሰባኪ አጣ፣ የወንጌል አርበኛ አጣ፣ መንፈሳዊ አባት አጣ። በአጥማቂ ስም ነጋዴ፣ በካህን ስም ገንዘብ ሰብሳቢ፣ በቄስ ስም መዝባሪ ባይቀመጥበት ኖሮ አንገቱ ላይ ክር አስሮ አንገቱ ላይ መስቀል አስሮ እኔ ዶክተር ነኝ ልቀጥልበት ወይስ አልቀጥልበት የሚል ቪዲዮ እንዲሰርቶ እስኪያቀርብልን ድረስ ቁጭ ብለን እንጠብቃለን። አጋንንት የሚያወጣውን ዶክተር እያያችሁት ነው። ከዚህ በኋላ ጸበል አያስፈልግም አላችሁ። መልእክቱ እሱ እኮ ነው። የተግባር ምሳሌው የተግባር ድርጊቱ የነኩ ከጸበል ይሻላለሁ እኔ እያላችሁ ነው። መስቀል አንገቱ ላይ አንጠልጥሎ እኔ ክርስቲያን ነኝ ብሏችሁ በተዘዋዋሪ መንገድ አጋንንት አውጥቶት አያውቅም። ከእግዚአብሔር ኃይልና ስልጣን ውጪ አጋንንትን የማሰናበት የማዘዝ የማባረር የማስለፍለፍ ወይ ደግሞ ማስለፍለፍ ሲጀምር የእግዚአብሔር አይደለም። የማሰናበት ስልጣን ያለው የለም ከእግዚአብሔር ኃይል ውጪ። ሁሉም በቅዱሳኑ ማልደን በጻድቃኑ ሰማዕታት ጠይቀን በመላእክቱ በእመቤቴ ጠይቀን ኃይሉን በእግዚአብሔር ኃይል እንዲወጣልን እንጂ የምንጠይቀው በጸሎት በጾም በስግደት በስጋ ወደሙ ቁርባኑ አጋንንት ሊላቀቅልን ክፉ ነገር እንዲሽልን እንጂ የምንጠይቀው የመድኃኒት ቤት በሚል ስም ቢሮ ተከፍቶ ባህላዊ ሕክምና በሚል አጀንዳ ቢሮ ተከፍቶ የትኛው ሀገር ውስጥ ነው ያለው? አጋንንት ያለው ከዓለም ውስጥ ተቆጥሮ እዚህ ኢትዮጵያ ውስጥ ብቻ ነው እንዴ? ኦርቶዶክስ ገጠር ምዕመናንን እየፈለጉ መድኃኒት እየቀመሙ በአጋንንት ተመክረው በአጋንንት ተመርተው እግዚአብሔር እስከዛሬ በመድኃኒት አጋንንትን ሲያወጣ አይተናናቅም። ሕክምና ነው። ከራሱ ሐዋርያቶች መካከል እኮ ሐኪሞች ነበሩ። ሕክምና ነው። የሕክምና ሙያ ከዚህ ጋር አይገናኝም። ዶክተር ነኝ አጋንንት ላውጣላችሁ ልቀጥልበት ወይስ አልቀጥልበት እያላችሁ ህዝብ የሚመራው በዚህ ነው። ይቀጥላል። ይሄ ሕክምና አለው። ደግሞ ሌላኛውን ደግሞ ወጣት ላምጣላችሁ በተግባር ራሱ። እሺ አረጋኸኝ እንዴት ነህ? አሎ እግዚአብሔር ይመስገን። እስኪ እሱን ካርድ አምጣው። ካርድን እሱ መጽሐፉ ላይ ያለችል ይኸው ካርዱ ይህን ይመስላል። ተመልካቾቻችን ያረጋኸኝ ካርድ ይህንን ይመስላል። መቼ ነበር የመጣህ? በ22 ሁለተኛ ወር ጥቅምት 22 ቀን የመጣህ ወደኛ። እሺ እንዴት ነበር የሚያደርግህ? እስኪ ለተመልካቾች ገለጻ አድርግ። እንግዲህ እኔን ከ12 ዓመት ጀምሮ በደረት ላይ እንደሰው መጥቶ ቁጭ ይልብኝና በጣም ነበር የሚያስጨንቀኝ ነበር። ማን ነው ደረት ላይ የሚቀመጠው? ሰይጣን ከበስማም ከ12 ዓመት ጀምሮ በስማም ለማለት ሁላ እስኪከለክለኝ ነበረ።
እና ወደዚህ መጣሁኝ። ወደዚህ ከመጣሁኝ በኋላ የሚታጠን የሚበላ የሚቀባ ተሰጠኝ። ያንን በአግባቡ ተጠቅሜዋለሁ። ያን ከተጠቀምኩኝ በኋላ እስከ 2 ወር ድረስ ምንም አይነት ተመልሶ መጥቶ ያስጨነቀኝ ነገር የለም። የሰላም እንቅልፍ ነው። ሰላም የሚያሳምን የሚያስጨንቀኝ ሁሉ ትቶኝ እግዚአብሔር ይመስገን አሁን ያለሁበት ከ12 ዓመቴ ጀምሮ እስከ 35 ዓመቱ ድረስ አሁን ካርዱ ላይ ያየው 35 ዓመት ስለሆነ አረጋኝ ይባል ሰይጣን ደረቴ ላይ ይቀመጥ ነበር እና ያስጨንቀኝ ነበር እና እዚህ ከመጣው በኋላ የሚታጠን የሚቀባ የሚበላ መድኃኒት አጋንንቱን ማባረሪያ ከደረቴ ላይ ዞር ማድረጊያ ሰጠኝ። ከዛ ወዲህ አሁን 2 ወር ሙሉ ደረቴ ላይ የተቀመጠው ሰይጣን ወጥቶ ሄዷል። ምስክርነት እየሰጠ ነው። አሁን መስቀል አድርገህ አንገትህ ላይ አንተ ያደረከው መስቀል የኦርቶዶክስ መለያ እንደሆነ ኢትዮጵያ ውስጥ እየታወቀ በኢትዮጵያ ኦርቶዶክስ ተዋሕዶ አስተምህሮ በመድኃኒት የሚወጣ አጋንንት እንደሌለ እያወቅ ሰይጣንን የለየ በሽተኛ እያወቅ አንተ ከዛን የኦርቶዶክስ እምነት ተከታይ ነኝ የኦርቶዶክስ እምነት ተከታይ የሆኑ ደግሞ የገጠር ምዕመናን እየሰበሰበ አጋንንት ነው የሚለፈልፈው መድኃኒቱን ልቀጥልበት አልቀጥልበት የሚል ቪዲዮ እየሰራ ይሄ ልጅ የሚኖርበት ሀገረ ስብከት አለ። ይሄ ልጅ የሚኖርበት ካህን አለ። ይሄ ልጅ የሚኖርበት ወንጌላዊ አለ። ይሄ ልጅ የሚኖርበት ጸበል አለ። ከጸበል ስፍራ ከህመም ከሆስፒታል እያወጡ ሰው የሚደፉ የሚገርሉ የሚያጠፉ እንዲህ አይነት ናቸው። በቤተ ክርስቲያናችን አስተምሮ የለም እንዲህ አይነት ነገር። አንገት ላይ ክር አስረህ የባህል መድኃኒት ነኝ አጋንንት አወጣለሁ አጋንንት ከደረት ላይ አሰናብታለሁ በሚታጠን በሚቀባ በሚዋጥ መድኃኒት ብላ አሰራልም። ቤተ ክርስቲያናችን የሚታጠንም የሚዋጥም የሚቀባ መድኃኒት የላትም። ስለዚህ አንተ አንገት ላይ ክር ያሰርከው የውሸት ኦርቶዶክስን ለማሰደብ ነው። በግል ትችላለህ። የጠንቋይ ቤት ለመክፈት እኮ ቤተ ክርስቲያን ፈቃድ አትሰጥም። የጠንቋይ ቤት የሚከፍቱት እኮ እስከ ዛሬ በየመንደሩ በየሰፈሩ አሉ። ፈቃድ የሰጣቸውን አካል ሄዳችሁ ጠይቁ። ቤተ ክርስቲያን ጠንቋይ ታባራለች። ጠንቋይ አባራለችም እስካሁን። አሁን ጥንቆላችሁ ላይ ተቀምጣችሁ ቅዱሳን ስራን አስቀምጣችሁ አጋንንት ነው እያላችሁ በቤተ ክርስቲያን ስም ገዋን ልብስ ለብሳችሁ አንገታችሁ ላይ ያሰራችሁ መስቀሉን ጣሉት። የማታምኑበትን አምላክ አትዘብቱበት። የምትዘብቱበት አምላክ በክርስትና ስም አይኖርም። የማያውቀውን ህዝብ መምከር ደግሞ የኛ ኦርቶዶክሳውያን ድርሻ ነው። አጠገባችሁ ያላችሁን ወገናችሁን እንዲህ አይነት ስፍራዎች እንዳይሄዱ በማድረግ እምነታችሁን በማያውቁ ካህናት አጠገብ ካሉ ሌሎች በሚያውቁ መምህራን ቤተክርስቲያን ሀገረ ስብከቶች እየሄዳችሁ እየጠየቃችሁ እምነታችሁን ኑሩት። መጽሐፍ ቅዱስ ወንጌላችን ላይ ነው ያለው። ክርስቶስ ወንጌላችን ላይ ነው ያለው። ኑሮን የምንኖረው እኛ ነን። ጸበል ሰጥቶናል፣ እምነት ሰጥቶናል። ከዛ ውጭ የሚሰራው በእምነት ስም የሚሰራ ቅቤ ቅባቅድ ምንድነው ቅቤ ማር ምናምን እያሉ በሶ እያሉ የሚሸጡላችሁ የተባረከ ማለት ይችላሉ። የተባረከ ምግብም እኮ ይፈውሳል። የተባረከ እምነት የሚባል ግን ቅቤ የለንም። እምነት የሚባል ግን ማር የለንም። እምነት የሚባል ግን በሶ የለንም። የተባረከ ምግብ ጸሎት አድርጋችሁ ምሳችሁን ብትበሉ እንኳን አጋንንት እንኳን ዝም አይልም፣ አይችለውም እንጂ እንዲህ ወጥቶ ቢሮ ከፍቶ አጋንንት ላስለፈልፍላችሁ ነው ብሎ በአፍንጫችሁ ውስጥ የሚከተት ራሱ አጋንንት የተመለከበት ወይ ደግሞ ስለ ሰይጣን የጠራበት የተደገመበትን መድኃኒት በአፍንጫችሁ እየከተታችሁ በሰውነታችሁ እየተቀባችሁ እየታጠናችሁ ለሰይጣን ራሳችሁን አሳልፋችሁ እየሰጣችሁ ይሄንን አጋንንት ማውጣት ነው እንዳትሉ። በዚህ ዘመን በ21ኛው ክፍለ ዘመን ዛሬም አንገቱ ላይ ክር ያሰረ ክርስቲያን ነኝ ያለ ወይ ደግሞ ምልክቱ ክርስቲያን ያደረገ ግን ክርስቲያን ያልሆነ ግብሩ ክርስቲያን ያልሆነ ድርጊቱ ክርስቲያን ያልሆነ ቤተ ክርስቲያን የማይወክል ድርጊት ግን የሚያደርጉ
እረፉ ሊባሉ ይገባል። እረፉ የምትሉት እናንተ ባለመሄድ፣ እናንተ በማቆም፣ እናንተ ከአካባቢያችሁ በማግለልም ጭምር ከአጋንንት ጋር ለመጣበቅ ብላችሁ እንዲያታድርጉ። ስትሄዱ ክራችሁን በጥሳችሁ ሂዱ። እምነታችሁን ክዳችሁ ሂዱ። ስትሄዱ አምናችሁ ለሰይጣን ለመገዛት ስለምትሄዱ እዛ ድኜ እዚህ ልጠመቅ ማለት አይቻልም። አስበው አቅዶ ኃጢአት መስራት አይፈቀድም። የቀጠሮ ኃጢአት የለም። የቀጠሮ ዝሙት የለም። የቀጠሮ ወንጀል የለም። የቀጠሮ ክርስትና የለም። ነገ ድናለሁ እዛ ሂጄ ቅረብ። እዛ ስትሄዱ እኮ ሌላ ነው የምትጨምሩት። ሌላኛው ፓስተር ምን እንዳለ አሳያችሁ። ስሙት። ዛሬ የማስተምረውን ትምህርት የማስተምረው ከቤተሰብ መካከል የመጀመሪያው ሚሊነር ወይም ቢሊነር አንተ እንድትሆን ነው። አያት መሆኗን ማን እንደነገር አታውቅም። ጧት ስትነሳ ግን በህልሜ አያቴን አየኋት ትላለህ። አያትህን እኮ በፎቶ አይተሃት አታውቅም። አያትህን እናንተ ያላችሁበት ዓለም እኮ ምናልባት አያትህ ሲኦል ትሆናለች፣ አንተ ሄቨን ያለው ጌታ ኢየሱስን የግል አዳኝ አድርገህ ተቀብላል። አያትህ ሄል ያለችው አንተ የት ነው ያለው? ሄቨን ነው ያለው። በሁለታችሁ መሃል ሰፊ ርቀት አለ። በህልም ግን አያትን ታያታለህ። ቢኮዝ ይሄ ፋሚሊያር ስፒሪት የአያትህን መልክ ስለሚያውቀው እንዴት በአያትህ መልክ መገለጥ እንዳለበት ያውቃል። ብዙ ጊዜ ሙታን የሚጠሩ ሰዎችን አይተህ ታውቃለህ? ሙታን የሚጠሩ ሰዎች ፋሚሊያር ስፒሪትን ነው የሚጠቀሙት። ምን ማለት እንደሆነ ልንገርህ። ለሞመንት አንተ እነሱ ጋር የሄድክ ሰዓት የአባትህን ስም ይነግረዋል። ለሞመንት እነሱ ጋር የሄድክ ሰዓት የአያትህን ስም ይነግረዋል። አንድ ጊዜ አንድ ሰው እኔ ጋር መጣ። ስሙን ነገርኩት። በማን ምክንያት የሱ ነገር እንደታሰረ ነገርኩት። የአያቱን ስም ጠራሁለት። ከዛ ፕሮፌት 20 ደቂቃ ሰጠኛለህ አለኝ። እሰጥሃለሁ አልኩት። ሁሉንም ሚስጥር ነገርኩት። ከነገርኩት በኋላ ቢሮ ገባና እንደዚህ አለ። አሁን የነገርከኝን የጠራህልኝን ስሞች በሙሉ ገና ሲመጣ ስሙን ነግሬዋለሁ። አንድ ገዳም ውስጥ ገብቼ አለ ገና እንደገባው ስሜን ነገረኝ። አንተ የነገርከኝን ታሪክ በሙሉ ቀድሞ ከ2 ዓመት በፊት ነግሮኛል አለኝ። አንተ ያደኑን የደገምክልኛል። የትኛችሁ አንተ ነህ? ልክ እነሱ ናቸው አለኝ። ሄሎ አንተ ነህ ልክ ወይስ ገዳም ውስጥ የጠራልኝ ሰውዬ ነው ልክ አልኩት አለኝ። ከዛ ለዚህ ሰውዬ አሁን ገና ጌታን መቀበል ላይ የነበረ ሰው ስለሆነ ላብራራለት አልችልም። እንዴት ስሙን እንዳወቁት ግን ያውቃለሁ። ሄሎ ልክ እንደዛ ሁሉ ቤተሰባቸውን በሙሉ ድሃ ያደረኩት እኔ ነኝ። የድህነት መንፈስ ነኝ ምናምን ብሎ ቢያንስ ለ30 ደቂቃ አታግሎ ሴትዮዋን ለቋት ይወጣል። ደሞመንት ከ15 ቀን በኋላ ለሴትዮዋ የቤት ኪራይ ለመክፈል ብር ታሰባስብላታለህ። ግን ከ15 ቀን በፊት ድሃ ያደረጋት መንፈስ ለቋት ሄዷል። እና ብዙ ጊዜ እንደዚህ አይነት ሰዎችን ስናይ ምን ይሆንብናል? ገዳም ውስጥ አንተ የራስህን ከሙት መንፈስ ጋር እንደምትነጋገር ለመንገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጠራት ግዴታ ነው። የትኛውም እምነት ተቋም ሂዱ፣ ራሱን ትክክል ለማድረግ ገዳማውያን፣ ጳጳሳት፣ ቄሶች፣ መሪጌቶች፣ ዲያቆናት፣ ምዕመናን ይዘለፋሉ። አያቴ ያለችበት የሙት መንፈስን ጠርቼለታለሁ አለ። ለራሱ በአንደበቱ ነው የመሰከረው። ሰምታችሁ እኮ ይሄን የሚያደርጉት የሙት መንፈስ ስፕሪቶች ናቸው አለ። እኔም ተመሳሳይ አደረግኩ አለ። እኔም የሙት መንፈስን አናግሬ ጠራሁ አለ። የሙት መንፈስን እያናገርኩ ነው የማናግር አለ። ይሄን ለማብራራት አልቻልኩም። እነሱ መነኩሴዎቹ ይሁኑ እኔ ልሁን ትክክል አልነገርኩትም አለ። ከራሱ አንደበት ሰማችሁ። ለዚህ ምስክር ተጨማሪ ላሳያችሁ። ይሄን ቪዲዮ እዩት። በትክክል የእግዚአብሔር መንፈስ የሚሰራበት አገልጋይ ነህ። አማኑኤል የሚል ስም ገኖ እኮ ነው ማለት የኔ ስም ነው። አሜን። አማኑኤል ነኝ እኔ። ኢየሱስ ጌታ። ጌታቸው ማን ነው? አባቴ ነው። ኢየሱስ ጌታ ነው። ሃሌሉያ። አያኖ ምናምን የሚባል ስም አያኖ አባቴ ነው። ወደ ደቡብ አካባቢ ምን አለ አባቴ? ደቡብ ስራዎች አሉ። ዘይት ምናምን ፋብሪካ ፕሮጀክት ምናምን ምን ታውቃለህ አንተ? ወላይታ ውስጥ ነው ትልቅ የዘይት ፋብሪካ እየገነባው። እና የሙት መንፈስ የሚያናግሩ ፓስተሮች ናቸው መነኩሴዎች ናቸው ያሉት? እስኪ አምጡልን እንደዚህ አይነት ማስረጃ። ከአፋችሁ ውስጥ ከሚቀዳው ውሸት ውጪ ያለ የእውነት ማስረጃ አምጡልን። የነዋሪዎቹን የሙት ቤተሰቦች አናገርኩ የሚል የቤተ ክርስቲያን ውስጥ ገዳም ውስጥ የገደመ አባት አምጡልን። አንድ የለም። የሙት መንፈስ የሚያናግር አባት የለንም እኛ፣ መነኩሴ የለንም እኛ።
ካህን የለንም እኛ፣ ቄስ የለንም እኛ፣ መሪ ጌታ የለንም እኛ፣ ደብተራ የለንም እኛ እንዲህ አይነት ጳጳስ የለንም። እንዲህ አይነት ፓስተሮችን ግን ይሄው አየንላችሁ በማስረጃ። የአባቱን ስም ጠራውት፣ የራሱ ስም ጠራውት፣ ታሪኩን ነገርኩት ምናምን የምትሉት በራሳችሁ አንደበት ከሙት መንፈስ ጋር ከአጋንንት ከጥቁር መንፈስ ጋር እንደምትነጋገሩ መሰከራችሁ በማስረጃ። ለዚህ ግን ምክንያት የምታደርጉት እዛ ገዳም ውስጥም እንዲህ ሲያደርጉ ሰማሁ፣ እውነቱን የቱን ልንገረው አላችሁ። ወዳጄ እዛው ራስህን ችለህ ከሙት መንፈስ ጋር ራስ ጨርስ። ገዳማችንን ቤተክርስቲያናችንን አባቶቻችንን አትነካኩብን። እኛ እዚህ የዓለም ማህበራዊ ጉዳይ ነው የምንጨቃጨቀው። መንፈሳዊ ጉዳያችን እንደ አለት የደደረ የጠነከረ ነው። በጴጥሮስ አለት ላይ በመሰረታት ቤተክርስቲያን ነው እኛ የምንመራው። በሐዋርያት ቅብብሎች ነው የምንመራው። አባቶቻችንን ብንናገራቸው ስለ አስተምህሮ ስህተት፣ ስለ ጥፋት፣ ስለ ቀኖና ጥሰት እንጂ ስለ ዶግማችን ጥፋት ተናግረን አናውቅም። ዶግማችን ጥፋት ኖሮበት አያውቅም። ቀኖናችን እንደየጊዜው ይለያያል። እንደናንተ ግን ሙት መንፈስ አናግረው አናቃቸው። አባቶቻችን እግራቸውን እንስማለን፣ እንባረካለን። ታላላቆቻችን አባቶቻችን ማክበራችን እኛ ትልቅነት ነው እንጂ አባቶቻችን ለአንተ ሙት መንፈስ ምስክር አይደሉም። አንተ በሙት መንፈስ እንደምትናገር ለማሳያ ይኸው ቪዲዮ ተጨማሪ አመጣውልህ። አባቶቻችን ግን አትነካኳቸው። የማሳያችሁ ሁለተኛ ላሰማችሁ ነው። ሀዲይኛ ነው። ከሞን ንሱምን መዝሙረኮን ንሱሚ ማቶንጮን ከበደበልና ዋላ ዋሌ አከማር ኤራረ ቡርቆን ሊንቶሉቤ ቡርቆን ሊንቶኒ መሉ ተገለቀተ በየመዲ ሰከሙ በየመጣሎ ሳኮማን ከበየከም ጥብሺ ጥቤለሚሺ ኢቶማን ከበጋዲሳ በይፈተገ ከማ ኢሻ መሮኒ መሮዱ ታገለቃ ካይሲ በጥበት ሙአሙካ ሀዲይኛ ለምትሰሙ ነው የምነግራችሁ። ያው ለሰማችሁት ነው ቋንቋውን ያሰማችሁ። ሌላኛው መዝሙር በሀዲይኛ እንፈልጋለን፣ ቅዳሴ በሀዲይኛ እንፈልጋለን፣ ኪዳን በሀዲይኛ መቆም እንፈልጋለን፣ ማህሌት በሀዲይኛ መቆም እንፈልጋለን። በቋንቋ ማለት በሀዲይኛ እዛ አገልግሎት የምንፈልገው አስተዳዳሪው ሀዲያ እንዲሆን እንፈልጋለን። ሀገረ ስብከቱ ሀዲያ እንዲሆን እንፈልጋለን። ሊቀ ጳጳሱም ሀዲያ እንዲሆን እንፈልጋለን። እና ሊቀ ጳጳሱ በሀገረ ስብከታችን ላይ ትልቅ በደል ፈጽመውብናል አሉ። የአዲስ አበባ ሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ ናቸው። ብፁዕ አቡነ ሕርያቆስ መስራት ከጀመሩ ቅርብ ዓመታት ሀዲይኛ የሚናገር ጳጳስ ካልሆነ እግዚአብሔርን አናቀውም እያሉ ነው። እዚህ አዳራሽ የተሰበሰቡት 40 ወይ 30 ምናምን ሰዎች ቢሆኑ አይሞሉም። 20 ምናምን ሰዎች ናቸው። 20 ምናምን ሰዎች ዘመቻ ከፍተዋል። ትላንትና ስናገር የሀዲያ ሀገረ ስብከት ሊቀ ጳጳስ የሀዲያና አዲስ አበባ ሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሄኖክ ብለህ ጠርተሃል እና ይቅርታ ጠይቅ ብሎ አንድ ሰው ደወለልኝ። እንደዛ የሚል ተሳስቼ ከሆነ ይቅርታ። ነገር ግን ብፁዕ አቡነ ይስሐቅን ብፁዕ አቡነ ሄኖክን ያቀረብኳቸው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቋንቋ አትታማም የሚል ቪዲዮ አብሬ ያቀርብ ያያይዤላችሁ ነበር። ለሁሉም እናት ነች ቤተክርስቲያን እና የቋንቋ እግዚአብሔር የላትም። በዚህ ቋንቋ ጳጳስ ካልተቀመጠልኝ የሚል እግዚአብሔር የላትም። እንዲህ ብሎ አያውቅም እግዚአብሔር። እያንዳንዳችን ኖረን የምንጸድቀው ጳጳስ ስለሆነን አይደለም። የኛ ሰፈር ሰውዬ ቄስ ስለሆነ አይደለም። የኛ ቋንቋ ተናጋሪ ጳጳስ ስለሆነ አይደለም። የኛ ተናጋሪ የሀገረ ስብከት ስራ አስኪያጅ ስለሆነ አይደለም። ሆኖም አያውቅም። አሁን ደግሞ ሌላ ትኩሳት፣ ሌላ አጀንዳ አንሶን የሰው ሞት፣ የካህናት መገደል፣ የመነኮሳት መገደል፣ የአብነት ትምህርት ቤት መፍረስ፣ መቃጠል፣ ሌላው ስቃይ አንሶን፣ የአባቶቻችን መከራ፣ የፖለቲካው ጫና፣ ማህበራዊ ጉዳይ ጫናቸው አንሶን ዛሬ ደግሞ በሀዲያ በኩል መጣችሁ። ሀዲያ ላይ ምን ብለው ጀመሩ መሰላችሁ? የቲክቶክ ገጻቸውን ሲከፍቱ እንዲህ ብለው ገጹት፣ የፌስቡክም ገጽ ከፍተዋል። በሀዲያና ስልጤ ሀገረ ስብከት ከፍተኛ ሁኔታ እየተደረገ ያለው አስተዳደራዊ ብልሹ አሰራር፣ ኪራይ ሰብሳቢ አሰራር፣ የገንዘብ ምዝበራ፣ ዝርፊያ ቅድስት ቤተክርስቲያንን ቀኖናዋንና ዶግማዋን የጣሰ ህገወጥ ስራ እንዲቆም እንጠይቃለን የሚል ነው ይሄ ዘመቻ። ነገር ግን ሊቀ ጳጳስ ይቀየርልን ነው ጥያቄ። አንድ ነገር ልንገራችሁ፣ በቤተክርስቲያን ኪራይ ሰብሳቢነት የሚባል አሰራር የለም።
ሌብነት ነው። ምክንያቱም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትመራው በቃለ ዓዋዲና በሕገ ቤተክርስቲያን ነው። ሌብነት ነው፣ ዝርፊያ ነው፣ ወንጀል ነው፣ ውንብድና ነው፣ ኃጢአት ነው። ሌላ እንገራችሁ፣ የገንዘብ ምዝበራ የሚባል ምን አይነት አገላለጽ ነው በቤተክርስቲያን? ሌብነት ነው እኮ የሚባለው። ሌባውን በማስረጃ ይዛችሁ ብፁዕ አቡነ ሕርያቆስ ጋር ገብታችሁ ይሄ ሰው ሲሰርቅ ይዘነዋል፣ ይሄ ግለሰብ ሲሰርቅ ይዘነዋል፣ ቤተክርስቲያናችን በዚህ ሰው መዘረፍ የለባትም፣ ሌብነቱ አለ፣ ክህነቱ ይነሳልን፣ ይሄ የሚደረግልን ማለት ጠይቃችሁ ታውቃላችሁ? የመጀመሪያውን የለም፣ መግለጫ ነው ያጣችሁት ባለ 7 ነጥብ። ዝርፊያ ያላችሁት ኪራይ ሰብሳቢነት ሌብነት ነው፣ ገንዘብ ምዝበራ ሌብነት ነው፣ ዝርፊያ ሌብነት ነው። ሌብነት እኮ የቀኑና ስርዓት ውስጥ አልተቀመጠም። ማንም የሰረቀ ዞር እንዲል ይደረጋል። አልጠይቃችሁም? የቅድስት ቤተክርስቲያን ቀኖናዋንና ዶግማዋን የጣሰ ዶግማ ማንም የሚጥሰው ዶግማ ከጣሰ እኮ ካደ ማለት ነው። ዶግማ የጣሰ ምዕመን እኮ ካደ ማለት ነው። የካደ ምዕመን ነው አስተዳደርን የሚመራችሁ። ቤተክርስቲያን የካደ ብፁዕ አቡነ ሕርያቆስ ናቸው የካዱት። የሀገረ ስብከቱ ስራ አስኪያጅ ነው የካዱት። ማን ነው የካደው? ንገሩና። ካወራችሁት አይቀር ቪዲዮ ከለቃችሁ አይቀር ንገሩን፣ ስለማይመለከታቸው። በነገራችን ላይ ብፁዓን ሊቃነ ጳጳሳት ጋር ሁሉ ነገር ትክክል ነው እያልን ተናግረን አናውቅ። ምዕመን ጋር ያለ ጥያቄ እኛም እናቀርባለን። ነገር ግን የቋንቋ ጳጳስ ጠይቀን አናውቅ። የቋንቋ ጳጳስ ቀኖናም አይደለም በቤተ ክርስቲያን፣ ዶግማም አይደለም ቤተ ክርስቲያን። የአብነት ትምህርት ቤት ይሰራልን ብሎ መጠየቅ የአንድ ምዕመን ኃላፊነቱ ነው፣ መብቱ ነው። የአንድ ሀገር ሽማግሌ መጠየቅ መብቱ ነው። ሲጠይቅ ግን ቦታ አለው ያ ቤተ ክርስቲያን። የጸበል ቦታውን እኮ ዩኒቨርሲቲ ወሰደው ብላችሁ ትናገራላችሁ። ጸበል ማለት እኮ የተባረከ ውሃ ነው፣ የተመረጠ ውሃ ማለት። ካህን የባረከ ውሃ ሁሉ ጸበል ነው አይደለም? እምነታችሁን ቋንቋ ላይ አንጠልጥላችሁ ዓለምን የፈጠረ አምላክ ይምራኝ ማለት ግን ሞኝነት ነው። አመፀኝነትና ፖለቲከኝነት በቤተ ክርስቲያን አያዋጣም፣ ትክክልም አይደለም። ጥር 14ን ትዝ ይበላችሁ፣ ለውጥ የለውም እና ይህንን እያደረጉ ነውና ብፁዕ አቡነ ሕርያቆስ ላይ የተጀመረው መፈንቅለ ጵጵስና በሽማግሌዎች ሰብስበው በ7 ካህናት እየተመራ ነው። 7 ካህናት ብፁዕ አቡነ ሕርያቆስ የአዲስ አበባና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስን ለማንሳት በየአዳራሹ ስብሰባ ጀምሯል። ፖለቲካ እያጣቀሱ ህገ መንግስት እያጣቀሱ የቤተ ክርስቲያን ስርዓትና ቀኑና ሳያውቁ ስብሰባ ጀምሯል። እነዚህም ምዕመኖችን መልሳችሁ ይሄ መጨረሻ መልእክቴ ላደርግላችሁ አንድ ቪዲዮ መረጃ ይዤላችሁ ልምጣ። የመጨረሻ መረጃ ምን መሰላችሁ? ይቅር ለማለት ነው። ይሄኛው መረጃ የማቀርብላችሁ በቤተ ክርስቲያን ቢሮ ውስጥ ሴቶችን አስገድዶ የደፈረውን ፓስተር ነው ማመጣላችሁ። ይሄን የገለጸው ኢቫንጀሊካል ቲቪ ነው። እስካሁን ነብዩ ክስ አቅርቦ አልሰማንም። መረጃው ትክክል አይደለም ብሎ ሲያስተባብል አልሰማንም። እና እውነት ነው ማለት ነው። ከሆነም ካልሆነ መረጃውን ላጋራችሁ። ካልሆነ ግን በህግ አካላት በኩል ሄዶ ለህግ ጠይቆ ይሄንን ጉዳይ ማስተካከልና ማስተባበል ያለበት ራሱ ፓስተሩ ነው። ቸርች ቢሮ ውስጥ የወሲብ ጥቃት ፈጻሚውና ለአንድ አገልጋይ ነብዩ ጭምር ሴት የሚያቀርበው ነብይ። ይሄን ነገር የምትሰሙት ዓለም ውስጥ ነው አይደል? ይሄን ጉዳይ ነገ ላቀርብላችሁ፣ ይቅርባችሁ። የዱራሜ ተወላጅ ናት። ልቀጥልላችሁ። በጣም ረጅም ሰዓት ስላቆየዋችሁ ነገ ላቀርብላችሁ። ይሄንን ፕሮግራም ነገ ይዤው እመጣለሁ። አርአያ መካሻ ነኝ ፕሮግራሙን አዘጋጅቼ ያቀርብላችሁ። ቤተክርስቲያናችንም እኛንም በጋራ እናድን። የዛሬ ቆይታ እንዲመስል ነበረ። አርአያ መካሻ ነበርኩ። ስለተከታተላችሁኝ አመሰግናችኋለሁ። ሰናይ ቀን